ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 20 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የአዲስ አበባ ከተማ አስተዳደር አንድ ማስጠንቀቂያ አውጥቷል። በዚህም ማስጠንቀቂያ መሰረት ከ5500 በላይ የሚሆኑ ድርጅቶች ላይ እርምጃ ስለመውሰዱ ተሰምቷል። በምን ምክንያት? ሙሉ መረጃና ሙሉ ዝርዝሩን ይዘናል። የሰራተኞች ደሞዝን በተመለከተ አነጋጋሪ መረጃ ወጥቷል። በዚህም የሰራተኞች ደሞዝ ስርዓት ስለመዘርጋቱ ይፋ ሆኗል። ይህንንም በተመለከተ ሙሉ መረጃውን ወደ እናንተ ይዘናል። በሌላው መረጃችን የግል ትምህርት ቤቶችን በተመለከተ አንድ አዲስ መረጃ ተሰምቷል። ይህንንም በዝርዝር ይዘነዋል። እንዲሁም ግዙፉ የኢትዮጵያ ቴሌኮምን በተመለከተ የዋጋ ጭማሪ ማሻሻያ አዲስ መረጃ ተሰምቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም የአዲስ አበባ ከተማ አስተዳደር አንድ ጥብቅ የሆነ ማስጠንቀቂያ ይፋ አድርጓል። በዚህ ማስጠንቀቂያ መሰረት ከ5560 በላይ ድርጅቶችን በተመለከተ እርምጃ ስለመውሰዱ ይፋ ሆኗል። በአንድ ወራት ውስጥ ጊዜ ብቻ ህገወጥ የውጭ ማስታወቂያ በሰቀሉና በለጠፉ ላይ ህጋዊ እርምጃ መውሰዱን በአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን አስታወቀ። በባለስልጣን መስሪያ ቤቱ የውጭ ማስታወቂያ ፍቃድ አሰጣጥና ቁጥጥር ዳይሬክቶሬት ዳይሬክተር አቶ ግርማቸው ጌታነህ እንዳስታወቁት የከተማውን ስታንዳርድ የማስጠበቅ ስራ ከሚሰሩባቸው ተግባራት መካከል በዋናነት ህገወጥና ከስታንዳርድ በታች የሆኑ የውጭ ማስታወቂያዎች እንዳይሰቀሉና እንዳይለጠፉ ከሚመለከታቸው አካላት ጋር በመቀናጀት ስታንዳርዱን የጠበቀ የዲጂታል ማስታወቂያዎች እንዲሰቅሉ ማድረግ ነው። ላብነትም በዚህ ወር ብቻ የክፍለ ከተማው መዋቅርና የደንብ ማስከበር ኦፊሰሮችን በማስተባበር በ11ዱም ክፍለ ከተሞች ህጋዊ ያልሆኑ የውጭ ማስታወቂያዎች የሰቀሉና የለጠፉትን ከ5560 በላይ የማንሳትና ህጋዊ እርምጃ የመውሰድና የገንዘብ ቅጣት እንዲቀጡ ተደርጓልም ብለዋል። ይህ አይነት ህጋዊ እርምጃ በቀጣይ የሚበልጥ ተጠናክሮ እንደሚቀጥልና ፍቃድ የሌላቸው ፍቃድ እንዲያወጡና ወደ ህጋዊ መስመር እንዲገቡ ማሳደግ ያለባቸውን በወቅቱ እንዲያሳድሱ በባለስልጣን መስሪያ ቤቱ ያሳሰበ መሆኑን አንስቶ ሰጥተዋል ሲሉ በዚህ ሰዓት የወጣው ሪፖርት አስነብበዋል። በሌላው መረጃችን ግዙፉ የኢትዮጵያ ቴሌኮም ከዋጋ ጭማሪ ማሻሻያ ጋር ተያይዞ አዲስ መረጃ ወጥቷል። ግዙፉ ተቋም ኢትዮ ቴሌኮም ያልተገደቡ ጥቅሎች ከመተግበሪያዎቹ ያወረዱ ሲሆን ይህም የዋጋ ጭማሪ ማሻሻያ ለማድረግ እንደሆነ ምንጮች መናገራቸው ተገልጿል። በኢትዮ ቴሌኮም ያልተገደቡ ጥቅሎች ላይ አዲስ የዋጋ ማሻሻያ ሊደረግ ስለመሆኑ ብዙዎችን እያነጋገረ ቢገኝም በቅርቡ ሳፋሪኮም ኢትዮጵያ ባሳለፍነው ሳምንት እስከ 82% የዋጋ ጭማሪ ማድረጉም የሚታወስ እንደሆነ ተገልጿል። በሌላው መረጃችን ከሰራተኞች ደሞዝ ጋር በተያያዘ አዲስ መረጃ ወጥቷል። በዚህም የሰራተኞች ደሞዝ ስርዓት ተዘርግቷል። ሙሉ ዝርዝሩ ተይዟል። በኢትዮጵያ ውስጥ ብቅ ካሉ የግል ፋይናንስ ተቋማት አንዱ የሆነው ሲዳና ባንክ አክሲዮን ማህበር በሀገሪቱ እየጨመረ የመጣው የኑሮ ውድነት የሰራተኞችን ትክክለኛ የደሞዝ አቅም እያዳከመና ባለሙያዎችን የተሻለ ክፍያ ወደሚገኝባቸው እድሎች እንዲሸሹ እያደረገ መሆኑን አስታወቀ። ባንኩ በኢንዱስትሪው ውስጥ ዝቅተኛ ክፍያ ከሚከፈሉ ተቋማት ተርታ መመደቡ ነባሪ ሰራተኞች የተሻለ ክፍያ ፍለጋ ስራቸውን እንዲለቁና ክፍት የሥራ ቦታዎችን በብቁ የሰው ኃይል ለመተካት አዳጋች እንዳደረጋቸው አስታውቋል። ካፒታል ከተቋሙ ያገኘው መረጃ እንደሚያሳየው የማክሮ ኢኮኖሚ ጫናና በአገር ውስጥ የባንክ ኢንዱስትሪ ውስጥ ያለው ዝቅተኛ የጥቅማ ጥቅም ደረጃ ለሰራተኞች የመልቀቅ ዋነኛ ምክንያት ሆነዋልም ብለዋል። ባንኩ በአሁኑ ወቅት በደሞዝና በጥቅማ ጥቅም ረገድ በዝቅተኛ ደረጃ ላይ ይገኛል የተባለ ሲሆን በክፍያ መጠኑና በዋጋ ግሽበት ጫና መካከል ያለው ልዩነት እየሰፋ መምጣቱ ተመላክቷል። የባንኩ የዳይሬክተሮች ቦርድ ሰብሳቢ አቶ ኢብራሂም ሲናገሩ ሰራተኞቻችን በዋናነት ከጊዜ ወደ ጊዜ እየጨመረ በመጣው
የኑሮ ውድነት ምክንያት የተሻለ ክፍያ ፍለጋ ስራቸውን እየለቀቁ ነውም ብለዋል። ማኔጅመንቱ ይህንን ከፍተኛ የሰራተኞች ፍሰት ለባንኩ መስፋትና አገልግሎት አሰጣጥ ግቦች ከባድ ፈተና ሲል ገልጾታል። በዚህም ባለፈው ዓመት ብቻ 226 አዳዲስ ሰራተኞችን ለመቅጠር አቅዶ የነበረ ቢሆንም የተቀጠሩት 186 ወይንም 82.3% ብቻ ናቸው። እስከ ሰኔ 30 ቀን 2017 ድረስ ባንኩ በአጠቃላይ 843 ሰራተኞች ያሉ ሲሆን ከዚህም ውስጥ 25 በመቶ ሴቶች ናቸውም ብለዋል። ይህንን የሰራተኞች ፍሰት ለመክታት የባንኩ የዳይሬክተሮች ቦርድ የደሞዝና ጥቅማ ጥቅም ስርዓቱን በአዲስ መልክ እንዲቀርጽ በገለልተኛ አካል እያስጠና መሆኑ ገልጾ አዲሱ የጥቅማ ጥቅም መዋቅር በሚቀጥለው የበጀት ዓመት ተግባራዊ የሚደረግ ሲሆን ይህም የሰራተኞችን ተነሳሽነት ይጨምራል ማለቱን ካፒታል አስነብቦናል። በሌላው መረጃችን የኢትዮጵያ የደረጃዎች ኢንስቲትዩት በሀገሪቱ በሚመረቱ ቁልፍ የምግብ ምርቶች ላይ ብሔራዊ የበለጸገ ምግብ ምልክት አጠቃቀም ከዚህ በኋላ አማራጭ ሳይሆን ሕጋዊ ግዴታ መሆኑን አስታወቀ። ውሳኔው በተለይ በስንዴ ዱቄት፣ በምግብ ጨውና በምግብ ዘይት አምራች ላይ ተፈጻሚ የሚሆን ሲሆን ዓላማውም የህብረተሰቡን ጤና መጠበቅና የተመጣጠነ ምግብ እጥረት መቅረፍ መሆኑ ገልጿል። በኢንስቲትዩቱ የስኪምና የደረጃ ምልክት አስተዳደር ስራ አስፈጻሚ አቶ አሊያም እንደገለጹት እርምጃው በምግቦች ውስጥ ለጤና ወሳኝ የሆኑ ጥቃቅን ንጥረ ነገሮች መኖራቸውን ለማረጋገጥ ያለመ ነውም ተብሏል። ይህም በተለይ በህፃናት ላይ የሚከሰቱትን መቀጨጭ ለመከላከልና ለነፍሰ ጡር እናቶች አስፈላጊውን የተመጣጠነ ምግብ ተደራሽ ለማድረግ ጉልህ ፋይዳ እንዳለውም አስረድተዋል። ኢንስቲትዩቱ ምልክቱን ያላግባብ በሚጠቀሙ ወይንም ግዴታቸውን በማይወጡ አካላት ላይ ጠንካራ ማስጠንቀቂያም አስተላልፏል። ይህንን ድንጋጌ ተላልፎ የሚገኝ ማንኛውም አካል ከ1 እስከ 5 ዓመት በሚደርስ ጽኑ እስራትና ወይንም እስከ 500 ሺህ ብር በሚደርስ የገንዘብ መቀጮ እንደሚቀጣ ኢንስቲትዩቱ በጥብቅ አዟል። እንደ ኢንስቲትዩቱ መረጃ እስካሁን ድረስ በምግብ፣ በኬሚካል፣ በኮንስትራክሽን፣ በሲቪል ምህንድስናና በኤሌክትሪክ ዘርፎች የተሰማሩ 347 አምራቾች የብሔራዊ ደረጃ ምልክት የምስክር ወረቀትን አግኝተው ምልከታው በህጋዊ መንገድ እየተጠቀመ ይገኛልም ሲል አስነብበዋል። በሌላው መረጃችን የግል ትምህርት ቤቶችን በተመለከተ አነጋጋሪ መረጃ ወጥቷል። በኢትዮጵያ ታዋቂ ከሆኑ የግል ትምህርት ቤቶች ውስጥ አንዱ የሆነው ፊሊፐር ኢንተርናሽናል ትምህርት ቤት ከሰራተኞች ጋር በተገናኘ የደሞዝና የሥራ ሁኔታ አለመግባባት ሳቢያ በትምህርት ጥራት ላይ ከፍተኛ ተጽዕኖ እየደረሰ መሆኑን ገለጸ። ከ3000 በላይ ተማሪዎችን በ5 ቅርንጫፍ የሚያስተምረው ይህ ትምህርት ቤት ላለፉት ወራት በደሞዝ ማስተካከያና በሥራ ጫና ምክንያት በውጥረት ውስጥ ይገኛልም ተብሏል። መምህራን እንደሚሉት የኑሮ ውድነት ያገናዘበ የደሞዝ ጭማሪ እንዳደረገላቸው ቢጠይቁም በትምህርት ቤቱ አስተዳደር በኩል ተገቢው ምላሽ አልተሰጠምም ተብሏል። በዚህም ምክንያት መምህራን በትምህርት ገበታቸው ላይ ቢገኙም በቂ ዝግጅትና ተነሳሽነት ሳይኖራቸው የሚያስተምሩበት ሁኔታ መፈጠሩን ወላጆች ለካፒታል ጋዜጣ ገልጸዋል። በሌላ በኩል በላንቻ አካባቢ የሚገኘው የትምህርት ቤቱ ቅርንጫፍ ተጨማሪ ፈተናም ገጥሞታል። የትምህርት ቤቱ ዋና ስራ አስኪያጅ አቶ ጌታነህ እንደተናገሩት ለካፒታል ግቢው ያረፈበት መሬት ለአዲስ አበባ ከተማ አስተዳደር መሬት ልማት ቢሮ ተላልፎ ለኦሮሚያ ፖሊስ ጠቅላይ መምሪያ እንዲሰጥ መወሰኑም ብዙዎችን እያነጋገረ እንደሚገኝ ተገልጿል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሸር አድርጉት እያልኩ እስከ ፍጻሜ ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።